የሚፓስ አዲሱን አሰራር ይዤላችሁ መጥቻለሁ። ረዘም ያለ ቪዲዮ ስለሆነ እናንተ ላይክ ማድረግ ጀምሩት። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ላይ ሚፓስ ብላችሁ አውርዱት። ሲከፍትላችሁ እንደዚህ ያመጣላችኋል። እኛ አካውንት ስለለን በጉግል አካውንታችን አካውንት ክሬት እናደርጋለን። ኢሜላችሁን ከመርጣችሁ በኋላ ዌልካም ቱ ሚፓስ የሚል አለ። ፕሊዝ ኢንተር ዩር ኢሜል አድሬስ ይላል። ስልካችሁ ላይ ያለ የሚሰራ ኢሜል አስገቡ። ከዛ ጌት ኮድ ስትሉት ወደ ኢሜላችሁ ቬሪፊኬሽን ኮድ ይልክላችኋል። ኢሜላችሁ ላይ ትሄዱና ያችን ቬሪፊኬሽን ኮድ እዚህ ላይ ያመጣችሁ መሙላት ነው። አንዳንድ ጊዜ ቬሪፊኬሽን ኮድ ኢሜላችሁ ላይ ሲገባ ሊዘገይ ስለሚችል የተወሰነ መጠበቅ ይኖርባችኋል። ተስፋ እንዳትቆርጡ። እዚህ ጋር ፐዝል አለች። ሮቦት አለመሆናችሁን ለማረጋገጥ ቀስ አርጋችሁ ሳባረጋችሁ በትክክለኛው ቦታዋ ላይ መልቀቅ ነው። ፐዝሉ በተለያየ ጊዜ ሊመጣላችሁ ይችላል። እናንተ ሶልቭ ማድረጉ ቀላል ነው። ቀጣዩ ምንድነው? ሴት ሎጊን ፓስዋርድ የሚላለ ከላይም ከታችም ተመሳሳይ የሆነ ፓስዋርድ ማስገባት ነው። ስትሮንግ የሆነ ፓስዋርድ መርሳት የለባችሁም። እዚህ ጋር ደግሞ ኢንቪቴሽን ኮድ አስገቡላችኋል። ያለሱ ስለማያሳልፋችሁ ሁሉም ስሞል ሊተር ናቸው። UJG95YGL ከታች አይ ሃቭ ሪድ ኤንድ አግሪ የምትለዋን ክሊክ አድርጋችሁ ሳይን አፕ በሉት። እዚህ ጋር ዋሌት አላችሁ ይላል። እኛ የሜታ አርዝ ዋሌት ስለሌለን አይ ዶንት ሃቭ ሜታ አርዝ ዋሌት እንላለን። እዚህ ጋር ደግሞ 6 ዲጂት ኮድ አስገቡ ይላችኋል። ስትሸጡ ለአንዳንድ ነገር የሚጠቅማችሁ ኮድ ነው። ድጋሚ አስገቡት። እዚህ ጋር ጥንቃቄ ልታደርጉ ይገባችኋል። እዚህ ጋር ሲድ ፍሬዝ ስለሚሰጣችሁ የዋሌታችሁን ሲድ ፍሬዝ በጥንቃቄ ኮፒ አድርጋችሁ መጻፍ ወይም ማስቀመጥ ነው። ምክንያቱም እሱ ከጠፋባችሁ ድጋሚ ከስልካችሁ ላይ እንኳን አፕሊኬሽኑ ድሌት ቢደረግ ድጋሚ ሎጊን ማለት የምትችሉት በዚህ ሲድ ፍሬዝ ስለሆነ፣ ካልሆነ ግን ለፍታችሁ ሰራችሁትን ገንዘብ ላታገኙ ትችላላችሁ። እሱን ጥንቃቄ አድርጉ። እሱን ካደረጋችሁ በኋላ አይ ሃቭ አንደርስታንድ የምትለዋን ክሊክ አድርጓት። ቀጣይ ደግሞ ጥያቄ ይጠይቃችኋል። ምን ያክል ሴቭ እንዳደረጋችሁት ለማወቅ ማለት ነው። እናንተ እዚህ ጋር ባስቀመጣችሁት መሰረት እሱ የሚጠይቃችሁን ጥያቄዎች በስነ ስርዓት መመለስ ነው። ወርዶቹን ከታች ያመጣላችኋል። በቅደም ተከተል እናንተ ሴቭ ባደረጋችሁት መሰረት ስንት ቁጥር ላይ እንደሚገኙ ማስቀመጥ አለባችሁ። እሱ እንደጨረሳችሁ ከታች የዋሌት ስም አስገቡ ይላችኋል። የፈለጋችሁትን ስም ማስገባት ትችላላችሁ። እሱን ከጨረሳችሁ በኋላ ጀስት ቱ ስቴፕስ የምትለዋን ጊዜ ክሊክ አድርጓት። እንደዚህ ያመጣላችኋል። ዱኖት ሴት የሚለውን ክሊክ አድርጋችሁ ማለፍ ትችላላችሁ። አድ ፓስኬ ካላችሁ ደግሞ እዚህ ጋር ፓስወርዳችሁን ታስገቡ ይጠይቃችኋል። የመጀመሪያ ኢሜል ስታስገቡ ያስገባችሁትን ፓስወርድ ማለት ነው። እሱን ከጨረሳችሁ በኋላ ክሌም ነው ስትሉት እዚህ ጋር ቬሪፋይ አድርጉ ይላችኋል። ቬሪፋይ ለማድረግ ደግሞ 2 ስቴፖች አሉ። ሪጅን ኢትዮጵያ ነው። ከታች ደግሞ ክሊክ የምትደረጋለች እሷን ክሊክ አድርጉትና ስታርት ቬሪፊኬሽን በሉት። አሁን የፊታችሁን ስለሆነ ስካን የሚያደርገው ካሜራ አለው ማለት አለባችሁ። እዚህ ጋር ብርሃን አለበት ቦታ መሆን አለባችሁ። ብዙዎቻችሁ የምትወርቁት እዚህ ላይ ነው። ይሄን ካላለፋችሁ ስለማይሰራላችሁ ማለት ነው። ወደ ጎን፣ ወደ ግራ፣ ወደ ቀኝ፣ ወደ ላይ ወርቱን ይላችኋል። እሱ እንደሚላችሁ ከታች በምልክቷ መሰረት ማድረግ ነው። የፌስ ስካኑ ካለቀ በኋላ ቬሪፋይ እስክትደረጉ ድረስ የፌሱን 1 ሰዓት 2 ሰዓት ወይም ደግሞ ወዳው ሊያደርግላችሁ ይችላል። እናንተ እየገባችሁ እዚህ ጋር ቼክ ማድረግ ነው። ኮምፕሊትድ ከሆነ ኮምፕሊት ስለሚላችሁ ማለት ነው። የፌስ ስካን አፕሩቭ እስከምትደረጉ ጠብቁ። እሱ አንድ ጊዜ አፕሩቭ ከተደረገላችሁ በኋላ ኤምአይዲ የምትለዋን ክሊክ ስታደርጓት ኬዋይሲ ቬሪፊኬሽን ይጀምራል። ኬዋይሲ ቬሪፊኬሽን እንደነገርኳችሁ ቀድሜ በፓስፖርት በናሽናል አይዲ ወይም በድራይቪንግ ላይሰንስ ማድረግ ይቻላል። ካንትሪ ኢትዮጵያ ካላችሁ በኋላ ላስት ኔምና የአያት ስም፣ ፈርስት ኔም ላይ ደግሞ የእናንተና የአባታችሁን ስም ግዴታ ከምታስገቡ ዶክመንት ጋር ደግሞ ማች ማድረግ አለበት። ካልሆነ ኪዋይሲ ፌል ይላችኋል። እዚህ ጋር አይዲ ታይፕ ትመርጣላችሁ። ናሽናል አይዲ ወይም ፓስፖርት ወይም ደግሞ ድራይቪንግ ላይሰንስ። ከዛ እዚህ ጋር የአይዲ ቁጥሩን ማስገባት ነው የምታስገቡት። አይዲ ቁጥር እስካን አድርጋችሁ ከምታስገቡት አይዲ ታይፕ ጋር ደሴ መሆን አለበት። አይዲ ነንበራችሁን ካስገባችሁ በኋላ መታወቂያችሁን ከፊት ለፊትና ከኋላ ስካን ማድረግ አለባችሁ። አሁንም መጠንቅ ያለባችሁ ነገር በደንብ ብርሃን ማግኘት አለበት። አይዳችሁን ስካን ካደረጋችሁ በኋላ ዝሏለች እሱ እንዳለቀ በ24 ሰዓት ውስጥ አፕሩቭ ደረግላችኋል ይላል። በ1 ሰዓትም በ2 ሰዓትም 10 ሰዓትም ሊፈጅ ይችላል። ኬዋይሲ ካለፈላችሁና የእናንተ አካውንት ቬሪፋይድ ከሆነ እናንተ ሰዎችን ኢንቫይት ያደርጋችሁ በእያንዳንዱ ሰው 0.1 ኤምኤስ ታገኛላችሁ ማለት ነው። እንዴት ሰዎች እንደምንጋብዝና እንዴት ሰራውን እንደምንወጣ ደግሞ በቀጣይ ቪዲዮ እንመልከት።